በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 10 ቀን ላይ ደርሰናል። 2018 ዓመተ ምህረት ጥቅምት 10 ቀን ወር በገባ በ10 መስቀለ ኢየሱስ ትላለች ቅዱስ ቤተክርስቲያን። መስቀለ ኢየሱስ እንግዲህ ያው የተባለበት መጋቢት 10 ቀን መስቀሉ የጌታ መስቀል ተገኝቷልና ያው በተገኘበት በወር በ10 መስቀሉ ይታሰባል ማለት ነው። መስቀሉ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀል ኃይልነ፣ መስቀል ኃይላችን ነው። መስቀል ጽንዕነ፣ አጽናኛችን ነው። መስቀል ቤዛነ፣ ቤዛችን ነው። መስቀል መድኃኒተ ነፍስነ፣ መስቀል የነፍሳችን መዳኛ ነው። አይሁድ ክዱ፣ አይሁድ ካዱት፣ እንነሳ አመነ፣ እኛ ግን አመነ። በኃይለ መስቀሉ ድህነ፣ በመስቀሉ ኃይል ዳነ። ሁልጊዜ የምንጸልየው ጸሎት ነው። በዚህ ገላትያ 6:16 ላይ ከክርስቶስ መስቀል በስተቀር ትምክህት ከኔ ጋር ይራቅ ይላል ቅዱስ ጳውሎስ። መመካት ካለብኝ በክርስቶስ መስቀል ነው። ከዛ ውጭ ግን ትምክህት ከኔ ይራቅ አለ። በስልጣን፣ በገንዘብ፣ በጉልበት፣ በአንደበት መመካት ሁሉም ያልፋልና የማያልፈው ግን አድኖተ ዓለም የተፈጸመበት ይልቁንም ዓለም የዳነበት ጌታዬ ለእኔ ሲል ለዓለም ሲል ተሰቅሎ ዓለምን ያዳነበት ሥጋውን ቆርሶ ደሙን አፍስሶ ዓለምን ያዳነበት ያ መመኪያዬ እሱ ነው አለ። አንደኛ ቆሮንቶስ 1:18-19 ላይ ደግሞ ምን ይላል? የጌታ መስቀል ይላል፣ የመስቀሉ ቃል ይላል ምንድነው የሚለው? ለምናምን ለኛ ኃይላችን ነው፣ ለምናምን ለኛ መድኃኒታችን ነው፣ ለምናምን ለኛ መመኪያችን ነው። ላላመኑ ግን ምንድን ነው? ላላመኑትና ላላመኑ የሚገርም ነገር ነው። ለእነርሱ ግን ድካም ነው፣ ከንቱ ነው፣ ይልቁንም ደግሞ ሞኝነት ነው፣ ጅልነት ነው፣ ሞኝነት ነው። ላላመኑ ወይም ደግሞ አምነው ለማይቀበሉት መስቀሉን መስቀለ ክርስቶስን ሞኝነት ነው ይላል። ላመኑት ግን መድኃኒት ነው፣ መመኪያ ነው፣ ኃይል ነው የሚለን። ለምን ከተባለ እንደሚታወቀው የመጀመሪያው ሰው አዳም ነው። አዳም ከተፈጠረ በኋላ ወአንበሮ ውስተ ገነት፣ በገነት አስቀመጠው ይላል። ዝም ብሎ አላስቀመጠውም። 4 መሰረታዊ ስጦታዎችን ሰጥቶታል። ልብስ፣ ጸጋ እግዚአብሔር፣ ምግብ በገነት የሚበላ ማረፊያ፣ ገነት እንዲኖር ኦክስጅን አየር፣ እነዚህን ሰጥቶ በገነት አስቀመጠው። ከዚያ የሚበላውና የማይበላውን ለይቶ ነገረው፣ አስረዳው። ይህን ብላ ይህን አትብላ አለና ይህንን ብትበላው ትሞታለህ፣ እንዳትሞት ግን የሞት ሞት እንዳትሞት ይህንን የእግዚአብሔር የአምላክን ትእዛዝ ጠብቅ አለው። በ7ኛው ዓመት ግን እግዚአብሔር ያዘዘውን ትእዛዝ ጣሰ። በዚህ ምክንያት እንግዲህ ዲያብሎስ የሰው ልጅን ማረከው። አዳም በለስን ለበሰ፣ ሔዋን በለስን ለበሰች። እንደገና በዚህም አልተዋቸውም። አስቶ በለስ አስበልቶ ከእግዚአብሔር አጣልቶ አልተዋቸው። አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ የሚል ጽሑፍ በዕብነ ሩካም ጻፈና ፈርሙ እዚህ ጋር አላቸው። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ አገልጋይ ናት ብላችሁ ከጨለማው ወደ ብርሃን እንዳወጣችሁ እንድቀንስላችሁ መከራ እንዲቀንስላችሁ ስመ ግብርናችሁን ጽፋችሁ ሰጦኛለና የሞት ሞት ማለት ነው። ጸጋም መገፈፍ ሞት ነው። ገነትን ማጣት ሞት ነው። እግዚአብሔርን ማጣት ሞት ነው። ቀጥሎ ደግሞ የሞት ሞት ደግሞ ሰው የእግዚአብሔር አገልጋይ ሆኖ ሳለ አዳም ገብሩ ለዲያብሎስ፣ አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ አገልጋይ ናት ብላችሁ እግዚአብሔርን ክዳችሁ እኔን እመኑና ለእግዚአብሔር ሳይሆን ለእኔ ተገዙ፣ እኔን አምልኩ ብሎ በዚህ በዕንበበረድ የተጻፈ ጽሑፍ ላይ እንዲፈርሙ አደረጋቸው። ለዚህ ነው አባቶች ምን ይላሉ? ወረቀትና ሞኝና ወረቀት የያዘውን አያጠፋም አይረሳም ይለናል። ያ ነው እንግዲህ ቅዱስ ጳውሎስ ምን ይለናል?
አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ፈርመው ያመጡትን መከራ ሲነግረን ምንድን ነው የሚለው? በዚህ ቆላሲስ ምዕራፍ 2 ቁጥር 14 ላይ በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ክብርና ምስጋና ለመድኃኒዓለም። ይህንን ነው የሚነግረን። በእኛ ላይ የነበረውን 5500 ዘመን አንዱ በሲኦል አንዱ በዮርዳኖስ የዕዳ ደብዳቤ ተቀምጦ የሰው ልጅ ቀና ብሎ እንዳይጓዝ ወፍጦ በጭንቀት በመከራ የ5500 ዘመን የመከራ ዘመን፣ የረሃብ ዘመን፣ የሰው ልጆች የተረገጡበት ዘመን፣ ነቢያትም ውረድ ተወለድ እባክህ አድነን እያሉ ትንቢት እየተናገሩ አንዳንዶቹ በመጋዝ እየተሰነጠቁ፣ አንዳንዶቹ በጅራፍ እየተገረፉ፣ አንዳንዶቹ ወደ እሳት እየተወረወሩ፣ አንዳንዶቹ በጦር እየተወጉ፣ አንዳንዶቹ ደግሞ ወደ ገደል እየተጨመሩ ያን ሁሉ መከራ አሳለፉ። ምን በዚያ በሲኦል ውስጥና በዮርዳኖስ ውስጥ ያለው ደብዳቤ ካልተቀደደ ነፃነት የለም። ያ ደግሞ የሚቀደደው መድኃኔዓለም ለአዳም ትወለድ እሞለትከ ከልጅ ልጅ ተወልጄ አድንሃለሁ የሚለው አምላካዊ ቃል ሲፈጸም ብቻ ነው። ስለዚህ እኛ መስቀሉን የክርስቶስን መስቀል ኃይላችን ነው መመኪያችን ነው ብለን ያምነውና የምናምነው ወደ ሰሰለነ መጽሐፈ ዕዳነ የዕዳ ደብዳቤያችን ስለቀደደልን፣ በመስቀሉ ላይ ስጋው ስለተቆረሰ ነው። በመስቀሉ ላይ ደግሞ ስለፈሰሰ ነው። ለዛ ነው ምን አለ? በመስቀል ላይ መድኃኔዓለም ሲሰቀል በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰዋል። ይቀጥልና እርሱ ብቻ አይደለም፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። የት ላይ? የሰው ልጅ በፍቅር የሰው ልጅ በምሕረት የሰው ልጅ በደግነት እንዳይጓዝ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ተብሎ የተጻፈውን ደብዳቤ በዮርዳኖስ ያለውን በጥምቀቱ እንደ ሰውነቱ ተረግጦ እንደ አምላክነቱ እንደ ሰማ ቀልጦ አጠፋለን። በዮርዳኖስ ያለው በሲኦል ያለውንም እንደዚሁ በመስቀል ላይ ተሰቅሎ አጠፋለን። ይህን ነው የሚናገረው። ወደ ምሰሰለን አጠፋለን፣ ደመሰሰልን። እዚህ ሰኞ ውዳሴ ማርያም ላይ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምና የሔዋንን የዕዳ ደብዳቤ ቀደደላቸው ይላል። ዛሬም ብዙ አይነት ደብዳቤ ያለና እዚያ ይቀደድልን። የአዳምና ሔዋን ማለት የዓለሙን ማለት ነው። የዓለሙን የዕዳ ደብዳቤ ቀደደው። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምና የሔዋንን የዕዳ ደብዳቤ ቀደደው። ይቀጥልና ምን ይላል? ወረሰዮሙ አጋዝያነ ነፃ አደረጋቸው። እግዚአብሔር አምላክ ነፃ ያደርገን። ዘተወልደ ለነ በሀገረ ዳዊት በዳዊት ከተማ በዳዊት ሀገር የተወለደው ኢየሱስ ክርስቶስ በሲኦል ውስጥ የነበረውን በመስቀል ላይ ተሰቅሎ በዮርዳኖስ የነበረውን በጥምቀቱ ደመሰሰልን። መድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ 5500 ዘመን በኋላ ያን የዕዳ ደብዳቤ ደመሰሰው፣ አጠፋው ነው የሚለው። አያችሁ፣ የተጻፈ ነገር ሰነድ ካልጠፋ ካልተቀደደ ካልወጣ አስቸጋሪ። ይህን ውለታ ልንረሳው አይገባም። በማን ወትምክሕተ ዘመድነ የመመኪያችን ዘውድ በድንግል ማርያም አንድም ከድንግል ማርያም የተወለደው ማርያም እሰታቱ ተከርሶ ለአዳም ከመባሕሪ ጻዕዳ በአዳም ባህሪ የነበረችው እመቤታችን እንደ ዕንቁ ስታበራ የኖረችው እመቤታችን በነቢያት ትንቢት እንደ ዕንቁ ስታበራ የነበረችው በነቢያት ስብከት ሱባዔ እንደ ዕንቁ ስታበራ የነበረችው ድንግል ማርያም ኢየሱስ ክርስቶስን ወልዳ ከእሷ የተወለደው መድኃኔዓለም ወሰጠጠ መጽሐፈ ዕዳሆሙ ለአዳም የአዳምና ሔዋንን የዕዳ ደብዳቤ ቀደደ ይላል። ዓለም የረሳው ይህ ነው። ዓለም ሊገነዘበው ያልቻለ ይሄ ነው። ሰው ቀና ብሎ የተጓዘው መድኃኔዓለም አጎንብሶ መስቀል ተሸክሞ ሲወጣ እሷ አጎነበሰ፣ እኛ ቀና አለ።
እሱ የእኛን መከራ ቅዱስ ጴጥሮስ እንደተናገረው ምንም አላጠፋም፣ ምንም አልበደልም፣ ያደረገው ነገር የለም። ነገር ግን የሰው ልጆችን ኃጢአት ወደ መስቀል ተሸክሞ ወጣ አለ። ስጋውን ቆርሶ ደሙን አፍስሶ ያንን ኃጢአት ደመሰሰ። ይሄ ነው ዓለም ልትከፍል ያልቻለችው። ስለዚህ መጋቢት 10 ቀን የተገኘው መስቀል በወር በገባ በ10 መስቀል ይባላል። ምንድን ነው ከተባለ በቀራንዮ ከተሰቀለ በኋላ መድኃኔዓለም በ5 ምስማር ቸነከሩት፣ በአንድ ጦር ወጉት፣ 6666 ግርፍ አገረፉት፣ ሆምጣጤ ያጠጡት፣ ምራቃቸውን ተፉበት። ዘበንቲያ ለቤተ ክርስቲያን ተጸፋይ ከበውስተ አውድ ለቤተ ክርስቲያን ስትል አንድም ለምእመናን ስትል በአደባባይ ተገረፍክ፣ ተጸፋይከ፣ ተመታህ። ከመትቀድሳ በደምከ ክቡር እነሱ ይምቱ እንጂ አንተ ግን በደም ፈሳሽነት ዓለምን ልትቀድስ ነው ይላል። ዓለምን ልትቀድስ ነው። ዘበንቲያ ለቤተ ክርስቲያን ለቤተ ክርስቲያን ስትል አንድም ለምእመናን ስትል ለቤተ ክርስቲያን ስትል ምን አልክ? ተገረፍክ፣ ተገፋ፣ ተደመጠቅ። ዘበንቲያ ዝጋታ ተመዋቀት ጾረ መስቀል ተሸክመ ቀራንዮ ወጣህ። መስቀል ጾረ ተሸክመ ወተአገሰ ምራቀ ርኩሰ እነዚያ መልካም የማይናገሩ መልካም የማያስቡ የእነሱን አስቀያሚ ምራቅ ተቀበልክ፣ ተፉብህ። እንዘ አልወ ዘአበሰ የበደለው ሳይኖር ምንም አምላክ ሳይበድል ምንም የበደለው ሳይኖር ምንም የተላለፈው ሳይኖር ምራቃቸውን ጢቃሉበት አስቀያሚ የሆነ ማለት ነው። አያችሁ፣ የአምላክ ውለታ ይሄ ወደ ምሰሰለነ ደመሰሰልን፣ እናጠፋለን። የዕዳ ደብዳቤያችን የክስ ደብዳቤያችን ደመሰሰልን። ከመትቀድሳ በደምከ ክቡር ዘበንቲያ ለቤተ ክርስቲያን ዝጋታ ተመዋቀት ጾረ። ለዚህ ነው በማቴዎስ ወንጌል 8 በማርቆስም እንደዚሁ የኔ ሊሆን የሚወድ ቢኖር መስቀሉን ተሸክሞ ከኔ በኋላ ይምጣ ይከተለኛል። መስቀሉን ነው። መስቀል ፍቅር ነው። ፍቅርን ይዘህ ነው። መስቀል ይቅርታ ነው። ይቅርታ ብለህ ነው። መስቀል ሰላም ነው። ሰላምን ይዘህ ተከተለኝ። መስቀል መከራ ነው። በሃይማኖትህ ምክንያት የመጣው መከራ አጠናቀህ ፈጽመህ ተከተለኝ። እንደ ጴጥሮስ መከራ ፈርቶ በመሸሽ ሳይሆን መከራን በመጋፈጥ እንደ ዮሐንስ መስቀል ስር ተገኝተህ እንደ ድንግል ማርያም መስቀሉ ስር ተገኝተህ ተከተለኝ። ይህ ነው የሚናገረው። መስቀል ስንል ዝም ብሎ አይደለም። እንደው ወር በገባ በ10 መስቀል እያልን መጓዝ ብቻ አይደለም። መስቀሉን ማየት ያስፈልጋል። ተሸክሞ የእኛን መስቀል ተሸክመን ወደ እሱ መስቀል መቅረብ ያስፈልጋል ማለት ነው። ይህን ነው የሚነግረን ማለት ነው። ተጸፋይ ከበውስተ አውድ ከመትቀድሳ በደምከ ክቡር ዘበንቲያ ዝጋታ ተመዋቀት ጾረ ወተአገሰ ምራቀ ርኩሰ እንዘ አልቦ ዘአበሰ አምላክ ዲበ ዕፀ መስቀል ተሰቅለ የበደለው ሳይኖር በእንጨት ላይ ተሰቀለ። ሚስ ብቻም አይደለም። ሰቀሉ ምስሌሁ አሐደ እምለፌ ወአሐደ እምለፌ ወማእከሎሙ ኢየሱስ ከሱ ጋራ አሁን እያችሁ መስቀል ላይም እንደገና ደግሞ አሁን እንደው መጥፋታቸው፣ ምራቃቸው፣ መግረፋቸው፣ መደብደባቸው፣ መስቀላቸው አልበቃቸው ብሎ በግራና በቀኝ ወንበዴዎች የበረሃ ወንበዴዎችን ሰቅለው የወንበዴዎች አለቃ አያችሁ። የበደለው ሳይኖር አምላክ በመስቀል ላይ ተሰቀለ። ተሰቅሎ በመስቀል ያዳነና አምላክ ክብርና ምስጋና ለስሙ። ስለዚህ ከተሰቀለ በኋላ ያው መጣው ነፍሶ ይላል ስጋውንና ነፍሱን ለየ። አውረድዎ እምዲህ በመስቀል ዮሴፍና ኒቆዲሞስ ከመስቀል አወረዱና ቀበሩት። በአብይ ኃይል ስልጣን በራሱ ኃይልና ስልጣን በሶስተኛው ቀን በዕለተ እሑድ በመንፈቀ ሌሊት ተነሳ። 40 ቀንና 40 ሌሊት ለሐዋርያት 7ቱ ኪዳናትን አስተማረ። በ40ኛው ቀን ወደ ሰማይ ያረገ ነው። ከዚህ በኋላ መስቀሉን ግን እንዳልባሌ ዕቃ ዝመው ወረወሩት አይሁድ። የመስቀሉ ክብር የገባቸው ስጋው ተቆርሶበታል፣ ደሙ ፈሶበታል ብለው ያመኑ ከችግራቸው ነፃ ይወጡ ዘንድ እየሄዱ መስቀሉን ይሳለሙና በሰውነታቸው ደግሞ ይሸከሙትና ሰውነታቸውን ያሹበት ነበር። እንደየእምነታቸው እውሩም አይኑ ይበራል፣ ጎባጣውም ቀና ይላል፣ ለምጻሙም ይነጻል፣ በሽተኛውም ይድናል። በዚህ ጊዜ አይሁድ በምቀኝነት ተነሱና 3 ዓመት ከ3 ወር እያስተማረ ብዙ ተከታዮቻችን ወሰደብን፣ ብዙ መከራ አሳየን። አሁን ደግሞ እሱ የተሰቀለበት መስቀል ደግሞ አያሹፍብና ያላግጥብን አሉና ቀበሩት ነው የሚለው። ከ300 ዘመን በኋላ እሌኒ
ቅድስት እሌኒ ንግሥት መስከረም 17 ቁፋሮ አስጀምራ መጋቢት 10 ቀን መስቀሉን አግኝታዋለችና ወር በገባ በ10 መስቀለ ኢየሱስ ይባላል ማለት ነው። ይሄ ነው እንግዲህ ነገሩ። ወደምሰሰለነ መጽሐፈ ዳንኤል የተጻፈውን የዕዳ ደብዳቤ ደመሰሰልን። በምኑ? በመስቀሉ። ለዚህ ነው ቅዱስ ያሬድ በዚህ መዋሥዕት በተባለው ቃል እዚህ በመስቀሉ ጸሮ አግረረ ወልድ ዘዓለም ፈጠረ። ዓለምን የፈጠረ ወልድ በመስቀል ጠላትን አስወገደ። በመስቀሉ ጸሮ አግረረ፣ ጠላቶቹን አስወገደ። የዓለምን ጠላት አስወገደ። የምዕመናንን ጠላት አስወገደ። የቤተክርስቲያንን ጠላት አስወገደ። የፍቅርን ጠላት፣ የይቅርታን ጠላት አስወገደ ይልና ወልድ ዘዓለም ፈጠረ፣ ዓለምን የፈጠረ ወልድ በመስቀሉ በተሰቀለበት መስቀል መስቀል ላይ ሆኖ ዲያብሎስን 5500 ዘመን በሰዎች ልቡና ነግሶ የነበረው ዲያብሎስን አስወገደው ይለናል። ደመሰሰው ይላል፣ አስወገደ ይላል። አምላከ ሰላም ሁሉ የሰላም አምላክ ከሁሉ ከፍ ከፍ አለ። ወደ ምሰሰለነ በተንኮል በምቀኝነት የተጻፈውን የዕዳ ደብዳቤ ደመሰሰልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።